ታሪካችን የሚጀምረው ረጉቪር የተባለ ታራሚ ከታሰረ ከ7 ዓመት በኋላ ሊፈታ ስለሆነ ያለፈ ታሪኩን ለእስር ቤት ጠባቂው እየነገረውና ፊልሙ ወደ ኋላ መልሶ የረጉቪርን የልጅነት ጊዜውን እያስመለከተን ነው። በ11 ዓመቱ ከእናቱና ከታናሽ እህቱ ጋር በቤተ መቅደስ ውስጥ ጸሎት ያደርጋሉ። በሃይማኖታቸው ሥርዓት መሰረት እናቱ ኮኮናቶች ስትሰብር ውስጡ የበሰበሰ ይሆናል። በዚህን ጊዜ የኮኮናት ፍሬው ከበሰበሰ የመጥፎ ደና ከሆነ ደግሞ የጥሩ ዕድል ምሳሌ ነው ብላ ታምን የነበረችው እናቱ አንድ ነገር ወደ ህይወታቸው እየመጣ እንደሆነ ትረዳለች። ከቤተ መቅደስም ወጥተው እነርሱን ትቶ ሌላ አግብቶ የሚኖረው የቀድሞ ባሏ ጋር ሲሄዱ ገንዘብ ሰጥቶ ውሻ አድርጎ ያባራቸዋል። በዚህም የተናደደችውና ሐዘን የበዛባት የረጉቪር እናት ባቡር ውስጥ ትሞታለች። ይህኔ ነው ገና በልጅነቱ እህቱን የማሳደግና የእናቱን ብድር የመክፈል ኃላፊነት በሙሉ እርሱ ላይ ይወደቀው። ምንም ሕፃን ቢሆን ረጉቪር ግን የዋዛ አይደለም። አዋቂዎች የሚሰሩትን ሁሉንም ስራ እርሻ ማረስን ጨምሮ ገና በ11 ዓመቱ እየሰራ የእናቱን ዕዳ እየከፈለና እህቱን ሶናን እያሳደገ በአንድ ክፉ ቀን ሶና የምትወዳት ፈረስ ትሞታለች። እያለቀሰችና ምግብ አልበላ እያለች ስታስቸግረውም በፈረስ ቅርጽ የተሰራ አሻንጉሊት ሰጥቶ ወደ ቀድሞ ደስታዋ እንድትመለስ ያደርጋታል። ከዓመታት በኋላ ሶና ኮሌጅ የምትገባበት ዕድሜ ላይ ስትደርስ ረጉቪር ወደ ቤተ መቅደስ በመሄድ የኮኮናት ፍሬ በስሟ ሲሰብር ፍሬው ንጹህ ሆኖ ያገኘዋል። ይህኔ እንደምታልፍ እርግጠኛ በመሆን ወደ ቤቱ ይመለሳል። ሶናንም ለፈተና በባቡር ሸኝቷን ሊመለስ ሲል ጎረምሶች ሶናን አይተው እርሷ ወዳለችበት ሲሄዱ አይቶ ወደ ባቡሩ ተመልሶ ይገባና ሁሉንም አንድ በአንድ በሚያስገርም የድብድብ ብቃት አፈር ከድሜ ያስገባቸዋል። በዚያው ምሽትም አንድ ሽማግሌ ቄስ ወደ ረጉቪር መጥቶ ለሶና ውጪ የሚኖርና ሀብታም ባል እንዳገኘላት ሲነግሩት ረጉቪር ለእህቱ ልዑል የሆነ ሳይሆን እዚሁ ኖሮ የሚንከባከባት ባል እንደሚፈልግ እንጂ ውጪ ይዟት የሚሄድ ባል እንደማይፈልግላት ነግሮ ሲመልሰው ፊልሙ ወደ መልከ መልካሙና የቱጃሩ ልጅ ወደ ሆነው ወደ ራም ይወስደናል። የራም እናት ወንድም ልጅ ሪያ ከ15 ቀን በኋላ ልታገባ ስለሆነ ከአውስትራሊያ ወደ ህንድ እንዲመጡ ወንድሟ ስለደወለላት ራምን ወደ ህንድ ይዛው ትመጣለች። ሪያ የሶና የልጅነት ጓደኛዋ ስለሆነችም ወደ እነሶና በመሄድ ረጉቪርን በማስፈቀድ ሶናን ከሰርጉ ከ15 ቀን ቀድማ አብራት እንድትሆን ይዛት ወደ ቤቷ ትመለሳለች። ራም የነሪያ ቤት ሲደርስ የሀገሩን ባህልና ወግ ስለማያውቅ ሴቶቹን እየሳመ ወጣ ያለ ድርጊት እያሳየ ወደ ውስጥ ሲገባ በመስታወት ሶናን ያያታል። ማናት ብሎ ሲጠይቅም የአጎት ልጅ ሪያ ናት ሲለው ወደ ሶና ክፍል ገብቶ እቅፍ አድርጎ ያንጠለጥላታል። ይሄኔ እንዲያወርዳት ጠይቀው ጓደኛዋ እንደሆነች ስትነግረው ትክክለኛዋ ሪያ ስትመጣ እሷንም አንጠልጥሎ አቅፎ ሰላም ይላታል። ራም በሚያሳየው ወጣ ያለ ባህሪ በመበሳጨት ሶና ጦጣ ብላ ስም ታወጣለታለች። ወደ ማዕድ ቤት ወርዳ በራም እናት ፊት ስለ ራም መጥፎ ባህሪዎች እየተበሳጨች መናገር ትጀምራለች። ይባስ ብሎም በእናቱ ፊት ጥፋቱ የእሱ ሳይሆን የቤተሰቦቹ እንደሆነና ፊት ለፊት ባገኛቸው ባለጌ አድርገው ለምን እንዳሳደጉት እንደምትጠይቃቸው እያወራች ልክ ስለመሆኗ የራም እናትን ስትጠይቃት አብራቸው ያለችው አሮጊት የአውስትራሊያው ጦጣ የሷ ልጅ መሆኑን ስትነግራት አፍረት ተሰምቷት አንገቷን ደፍታ ከቦታው ትጠፋለች። የሪያ አባት የሥራ ባልደረባም ለሰርጉ ሴት ልጁን ይዞ ይመጣል። የራምን እናት ሊያስተዋውቃትም ሴት ልጁን ለራም ለመዳር ማሰፍሰፍ ይጀምራል። ራም እብደቱ እንደቀጠለ እየደነሰ ወደ ሪያ በመሄድ ጦጣ እንዳልሽኝ ሰማው ሲላት ተሳስቻለሁ ጉሬላ ነበር ማለት የነበረብኝ ብላ ጥላው ትሄዳለች። ይሄኔ ዶሊ ወደ ራም ሄዳ ለመታወቅ ትሞክራለች። እየደነሰም ይዟት ውሃ ውስጥ ይወድቃል። ሰውነቱን እያደራረቀ በስተት ወደ ሶና ክፍል ገብቶ ፎጣውን ሲያወልቅ ሶና አይተው ቶሎ በመዞር እንዲወጣ ስትጮህበት የተሳሳተ ክፍል እንደገባ ተረድቶ ሲወጣ የሶናን የፈረስ አሻንጉሊት አይቶ ፈረስሽ ያምራል ሲላት እርሱም በፍጹም እንዳስነካው ስትለው ፈረሱን አንስቶ ይበልጥ ያናዳት ይጀምራል። ብዙ ካስለመናት በኋላ አሻንጉሊቷን ሰጥቷት ስታስወጣው ሌሎች ሴቶች ቢሆኑ እንዲህ ሳሰቃያቸው ቢያንስ በጥፊ መቱኝ ነበር፣ አንቺ ግን የሆነ ነገርማ ካለ ሲላት ምንም የለም ብላ በሩን ትዘጋበታለች። የታጠቡ ልብሶችንም እያሰጣችና እያዜመች
የራምን ሸሚዝ ታገኘዋለች። ይሄ የዚያ የአውስትራሊያ ጦጣ ልብስ ነው አይደል ብላ ልብሱን ሪያን የቀጠቀጠችው የመሰላት ነው መሰል በእልክ ጨምቃ ስታሰጠው ራም በዚያው ሲያልፍ አይቷት ስለነበር ወደሷ በመሄድ ሊያሳፍራት ሲሞክር ዶሊ መታ ተወስደዋለች። ተሰብስበውም እያወሩ ሶና ጣፋጭ ይዛላቸው ሄዳ ልትመለስ ስትል ሪያ ከጧት ጀምሮ እየሰራች ነበር ብላ ታስቀምጣታለች። ዶሊ የራም ቤተሰቦችና የሱ ሀብት ስላላቸው ሀብት ክብር እያወራች ጆሮአቸውን ስታደማ ሁሉም ይሰላቻሉ። ይባስ ብሎ ወደ ሶና ዞራ ስለ ራሷ እንድትነግራቸው ስትጠይቃት ሶና በተረጋጋ መንፈስ ውስጥ ሆና ማራኪ ፈገግታዋን እያሳየቻት እርሷም ሀብታም እንደሆነች ትነግራታለች። ምን አለ አንቺ ጋር ብላ በማሾፍ ስትጠይቃትም የገጠር ህይወቷን፣ ትንሹ ቤቷን፣ ከብትና የእርሻ መሬታቸውን ነግራት ሁሉንም ያስደነቀና አፋቸውን ያስከፈተ ነገር ትነግራቸዋለች። ህይወቱን ለእርሷ ብሎ አሳልፎ የሚሰጥ ወንድም እንዳላትና ከገንዘብ በላይ የሆነ ፍቅር እንደሚሰጣት ስትነግራቸው ሁሉም ያጨበጭቡላታል። ከሪያም ጋር ተያይዘው ሲሄዱ ራም ልቡ ውስጥ ለሶና ጥሩ ስሜት እየተፈጠረ ይመጣል። ታሪካችን ወደ ገጠር ይወስደንና ረኩቪርና የእናቱ አበዳሪ ሶናን ለልጁ እንዲድርለት ሲጠይቀው ያስመለክተናል። ረኩቪርም ማስተር ጂንና ሶናን ማናገር እንዳለበት ይነግረዋል። ይሄኔ የአራጣ አበዳሪው ልጅ ፊት ይቀያየራል። በሰርጉ ስነ ስርዓት ምሽት ላይም ራም ሶናን ሲመለከታት ውበቷ ይበልጥ ልቡን ይገዛዋል። እርሷ ግን ሃይ እያላት በጎኑ ዝም ብለው ታልፋለች። አይናውጣው ራም ግን ከኋላዋ እንደ ጥላ ሲከታተላት ለምን እንደሚከታተላት ስትጠይቀውና ትኩረት እንዳይስቡ ስታስጠነቅቀው የቀሚሷ የኋላ ዚፕ እንደተከፈተ ይነግራታል። እየዋሸ እንደሆነም ነግራ ጥላው ልትሄድ ስትል ጀርባዋ ላይ ጥቁር ምልክት እንዳለ ሲነግራት በድንጋጤ ጥጓን ትይዛለች። ወደ ሪያም ሄዶ እንድትረዳት ይልክላታል። ቀሚሱ ግን አልዘጋ ስላላቸው ሌላ ቀሚስ ቀይራ ትመጣለች። ራምንም አመሰግናለሁ አንተ ጥሩ ጦጣ ነህ ስትለው ለኔ አድናቆት ብሎ የሆነ ነገርማ አለ ሲላት ምንም የለም ብላው ትሄዳለች። በሰርጓ ምሽት ግን የሪያን ደስታ የሚያደበዝስ ነገር ይፈጠራል። የኮሌጅ ጓደኛው የነበረ ልጅ በልደት ፓርቲ ላይ ሻምፓኝ አጠጥቶ አስክሯት እርሷን ለመሳም እየሞከረ ቪዲዮ ቀርጾ ገንዘብ እንደጠየቃት ለራምና ለሶና እያለቀሰች ትነግራቸዋለች። ይሄኔ ወደ ልጁ ቤት በመሄድ ስልኩንና ታብሌቱን ለማምጣት ሶናና ራም ይሄዳሉ። ከብዙ ፍለጋ በኋላም የሚፈልጉትን አግኝተው ሊወጡ ሲሉ ተኝቶ የነበረው ውሻ ተነስቶ ሲያራሩጣቸው ሮጠው ባኞ ቤት ውስጥ ይደበቁታል። ሻወር ቤት ውስጥ ሆነው ሪያ ስትጨነቅም እብዱ ራም መስፈን ጀምሮ ሲረብሽ ሻወሩን በጀርባው ይነካውና ተሰብሮ ማፍሰስ ይጀምራል። ይሄኔ እሷ ላይ እንዳይዘንብ ሲከላከልላት ይበልጥ የፍቅራቸው እሳት መቀጣጠል ይጀምራል። ውሻውን በብልሃት አልፈው ሊወጡ ሲሉ የቤቱ ባለቤት ደግሞ ያገኛቸውና መሳሪያ ደቅኖ ስልኩን እንዲመልሱ ሲጠይቃቸው ራም ይመታውና ስልኩንና አይፓዱን ወስደው ለሪያ ይሰጧታል። ራም ሲሄድም ሶና አስቁማው ጓደኛዋ ብቻ እንዲሆን ጠይቀው ጓደኛሞች ይሆናሉ። በንጋታውም ሁሉም ወጣቶች እየተጫወቱ ሳለ ዶሊ በራምና በሶና ሁኔታ መቃጠል ትጀምራለች። ኳሱንም አንስታ ሶናን ልትመታት ስትል ትስታትና ወደ ክፍሏ ይገባል። ይሄኔ ኳሱን ልታመጣ ስትሄድ የሶናን የፈረስ አሻንጉሊት ታገኘዋለች። እባካችሁ እንዳትነኩት የሚል ጽሑፍ አስቀምጣበት ስለነበር በጣም ተናዳ አንስታው ተሰብረውና ኳሱ እንደሰበረው ትነግራታለች። በዚህን ጊዜ ሶና ትልቅ ቦታ የምትሰጠው የወንድሟ ስጦታ ስለሆነ እየሮጠች በመሄድ የተሰበረውን የፈረስ ቅርጽ ይዛ ምርር ብላ ታለቅሳለች። ምርር ብላ ስታለቅስ አይቷት የነበረው ራም ማታ ላይ ጨረቃውን እያየች አዝናና ተክዛ ወደ ቆመችው ሶና በመሄድ ሊያስቃትና ሊያዝናናስ ቢሞክርም እርሷ ግን በፍጹም ልትስቅለት አልችል ስትለው ፈረሱን ሰጥቶ ወደ ቀድሞ ደስቷ እንድትመለስ ያደርጋታል። ለእርሷ ብሎ ለምን እንደተቸገረም ስትጠይቀው ፊቷ ላይ ለሚታየው ደስታ ሲል እንደሆነ ይሄንን ያደረገው ይነግራታል። እርግጠኛ እንደሆነና ሌላ ምንም ነገር እንደሌለ ጠይቀው ልትሄድ ስትልም እጇን ለመያዝ ሲሞክርና ራሱን ለመቆጣጠር ሲሞክር እጇን እንዲይዛት ትቆምና ትዘረጋለታለች። ይሄኔ ሁለቱም ጋር የፍቅር ስሜታቸውን ሲያወጡ ሲገላለጹ እናያለን። ረኩቪርም የሪያን ሰርግ ለመታደም በባቡር ተሳፍሮ ከገጠር ወደ ከተማ ይመጣል። ራምም በመጨረሻው የሰርግ ዕለት እየደነሰና ሶናን እያያት በአይናቸው ፍቅር ሲጫወቱ ይቆዩና ቪጅኒ ዶሊን ሲያስቸግራት አይቶ ቆይ ለምንድን ነው የምታስቸግራት ሲለው ዛሬ የመጨረሻ ቀኔ ነው፣ ሰርጉ ሲፈጸም የመደሰት እድል ከየት ይመጣል ይለዋል።
ይሄኔ ራም ሰርጉ ሲያልቅ ሶናንም እንደማያገኛት አስተውሎ እጅግ ያዝንና እጇን ይዞ ወደ ሰዎች ወደ ሌሉበት ቦታ ይወስዳትና ነገ አውስትራሊያ ሊሄድ እንደሆነ ይነግራታል። ሰዎች ከውጪ የሚመጡ ልጆች ሴት አማጋጭ፣ የተበላሸ ባህሪ ያላቸውና አስቸጋሪዎች ናቸው ይላሉ። እኔ ግን እንደዚያ አይደለሁም አፈቅርሻለሁ ሲላት እያለቀሰች ታቅፈዋለች። አውስትራሊያም እንደደረሰ አባቱንና የሷንም ወንድም ስለ ሁለቱ እንደሚያናግራቸው ቃል ይገባላታል። ሁለቱ ተቃቅፈው ሳሉም ዶሊ ትመለከታቸውና ቤቱን በአንድ እግሩ ታቆመዋለች። እኔ ራምን አፈቅረዋለሁ እያለችም ያየችውን ለራም እናት ትነግራታለች። እናቱም ይሄንን ሰምታ ንዴቷን ዋጥ አድርጋ ወደ ራም ትሄዳለች። ራምንም ወደ ወርቅ ቤት ሄዶ ለሪያ የወርቅ አምባር እንዲገዛ ከዲጂኒ ጋር ገንዘብ ሰጥታ ትልካቸዋለች። ወደ ሪያ ሜዳ ቁጣ በተመላበት ሁኔታ እድሜሽ ስንት ነው ትላታለች። ሪያም 20 ብላ ትመልስላታለች። ድምጿንም ከፍ አድርጋ ከእድሜሽ በላይ ብልጥ ነሽ ስትላት የቤቱ ትልቅ ሴትዮ ሁሉንም ሴቶች እንዲወጡ ታደርጋቸዋለች። ስለ ቤተሰቦቿም እየጠየቀቻት ለመናቅና ለማንቋሸሽ ትሞክራለች። ሶና ግን በትህትና ትመልስላታለች። ለመሆኑ እዚህ ሰርግ ለመምጣት ወንድምሽን ጠይቀሽዋል ስትላት ሶና በትህትና ሆና እርሱን ሳልጠይቅ ምንም ነገር አላደርግም ስትላት የኔንም ልጅ ለማጥመድ ወንድምሽን ጠይቀሽዋል ስትላት ሶና ደንግጣ የያዘችውን ስኒ ትለቀዋለች። ሙሉ ቤተሰቡም ተነስቶ ለማሸማቀቅና ለማዋረድ ፋታ ሳይሰጧት እያጣደፉ ይናገሯት ይጀምራሉ። ሪያም ለሶና ለመከላከል ብትሞክርም ዝም እንድትል አድርገዋት እንደማትመጥነው በተደጋጋሚ እየነገሩ ያሳዝኗታል። ሶና እያለቀሰች ልትወጣ ስትልም ወንድሟ ይመጣል። እያለቀሰችም ሲያያት አያ አብዘል ነግሬ አይደል ካለኔ አንድ ቀን እንኳን መኖር እንደማትችል ብሎ እንባዋን ጠርጎ ያቅፋትና ለሊያ የሰርግ ልብስ ሰጥቶ ለሪያ አባት ደግሞ ሻርፕ ሲሰጠው የዶሊ አባት እጁን መጥቶ ያስጥለዋል፣ በእግሩም ይረጋግጠዋል። ረጉቪር ግራ በመጋባት ምን እንደተፈጠረ ሲጠይቅም ሰርግ የጠሯቸው ሀብታም ወንድ እንዲያጠምዱ እንዳልሆነና ሌሎችም የእህቱን ክብር የሚነኩ ንግግሮችን ሲናገሩት ለመማታት እጁን ሲያነሳ ሶና ሮጣ እጁን በመያዝ ታስቆመውና እንዳያደርገው ትነግረዋለች። ይሄኔ ሁሉም አፋቸውን ሲከፍቱና ሲያንቋሽሹት ለእህቱ ሲል ዝም ብሎ ንዴቱን በመዋጥ ታግሶ ሶናን ይዟት ሲወጣ ሪያ ይቅርታ እንዲያደርግላት ትጠይቀዋለች። ረጉቪርም የእህቴ ሰርግ ነው፣ ለዛ ነው ዝም ብዬ የሚሄደው፣ ባይሆን ኖሮ ግን ብሎ በንዴት ወደ ቤተሰቦቿ ዞሮ ተመልክቷቸው ሶናን ይዟት ወደ ገጠር ይሄዳል። ሰርጉ ተጠናቆ ሪያን ወደ ቤቷ ሲሸኟት ራምን ቆዝሞና አዝኖ ታየውና ተሰናብተው ከራሱ ልብ ሌላ የሌሎችን የማንንም እንዳይሰማና ሶና እሱን ጥላው እንዳልሄደችና እንደውም ልቧን ትታለት እንደሄደች ክፍሏ ሄዶ እንዲያይ ነግራው ትሄዳለች። ራምም እየሮጠ ሄዶ ክፍሏ ሲገባ የምትሳሳለትና የወንድሟ ስጦታ የፈረሱን አሻንጉሊት ያገኘዋል። አሻንጉሊትንም አቅፎ ስለ አሻንጉሊቱ ያለችውን እያስታወሰ ሲያለቅስ እናቱ መጣ ወደ ታች እንዲወርድና ነገ ወደ ቤታቸው እንደሚመለሱ ትነግረዋለች። ወደ ቤታቸውም ሊመለሱ ኤርፖርት ውስጥ ሆነው ዶሊ ለምን እንደሚያዝንና ሶና እንደደመና እንደሆነች አንዴ መታ እንደሄደች ትነግረዋለች። ራምም እንዳዘነ አንቺ 1 ዓመት ትጠብቂኛለሽ ይላታል። ዶሊም አዎ ትለዋለች። 5 ዓመት ትጠብቂኛለሽ ሲላትም ብላ ዝም ትላለች። እሺ 15 ዓመት ሲላት ግን ጸጥ ትላለች። ይሄኔ ሶና ግን ትችላለች። ደመናዋ እሷ ሳትሆን አንቺ ነሽ ብሏት ጥሏት ይሄዳል። ከእናቱም ጋር እስከ ሲንጋፖር አብሯት ይሄድና ሪያ እንዳለችው የልቡን ድምጽ ሰምቶ ተመልሶ ወደ ህንድ በመመለስ ሶና ወደምትኖርበት ገጠር ይሄዳል። እነ ሶና የእናታቸው መቃብር ስፍራ ሆነው የእምነታቸውን ስነ ስርዓት እያደረጉ ራም ይመጣል። ከማስተር ጂ ጎን ቁጭ ብሎ የባቡር ጣቢያው ተቆጣጣሪ እሱ መሆኑን ጠይቀዋል። ሁሉም ከሶና ውጪ ማን እንደሆነ ግራ ተጋብተው ማስተር ጂ ማንነቱን ሲጠይቀው ሶና ትታለት ሄደችውን የፈረስ አሻንጉሊት አሳይቶት ከሶና ጋር የፍቅር ግንኙነት እንዳላቸው በምልክት ይነግረዋል። ረጉቪርም ስነ ስርዓቱን እየፈጸመ ራም ወደሱ በመጠጋት ራም እንደሚባልና የሶና ፍቅረኛ እንደሆነ ሲናገር ሁሉም ይደነግጣሉ። ረጉቪርም ምንም በጣም ቢናደድ ንዴቱን ዋጥ አድርጎ ጥሎ ሲሄድ እየተከተለና ሶናን ለመጥበስ ምን ያህል እንደለፋና በሆነውም ሁኔታ በቤተሰቡ ስም ይቅርታ ሲጠይቅ ረጉቪር አቅፎ ወደ ቤቱ ያስገባውና ደብድቦ ያስወጣዋል። ከገጠር አውጥቶ እንዲጥለውም ለአፍዘል ይናገራል። ማስተር ጂም ራምን ከገጠር ማስወጣት መፍትሄ እንደማይሆንና እናቷ ብትኖር ይሄ እንደማይሆን ሲነግረው
ረኩቪር አይኑ ቀልቶ እናቱ በአባቱ እንዴት እንደተገፋች ነግሮ ሶናን ሲያያት እሷን እንደሚያስታውስና እሷም የእሷ ዕጣ እንዲደርስባት እንደማይፈልግ ሲነግረው እራም ተመልሶ መጥቶ ቦርሳውን አንስቶ አዋራውን ያራግፋል። ይሄኔ ረኩቪር ይበልጥ ደሙ ፈልቶ ገጀራ በማንሳት ወደ ራም ሊሄድ ሲል ማስተር ጂ ቦርሳውን ለመውሰድ እንደመጣና እንዲረጋጋ ሲነግረው ራም ግን ቦርሳውን ሊወስድ ሳይሆን ለሶና ብሎ እንደመጣ ይናገራል። አይጥ ለሞቷ የድመት አፍንጫ ታሸታለች እንዲሉ ረኩቪር ጭራሽ ንዴቱ አናቱ ላይ ወጥቶ እጁን ሲያነሳበት ራም ተንበርክኮ ከሶና እንዳይለየውና በጣም እንደሚያፈቅራት ነግሮ ይማጸነዋል። የሚሞት ሰውም የመጨረሻ ምኞት ይሟላለታል። እባክህ አንድ እድል ስጠኝ ሲለው ረኩቪር ከተንበረከከበት አንስቶ ሊመታው ሲል ማስተር ጂ ጣልቃ በመግባት አንተ እህትን አይተህ እናትህን እንዳስታወስክ እኔ ደግሞ ዛሬ እሱን አይቼ ያንተን ልጅነት አስታውሻለሁ። አንተም ተንበርክከ አንድ እድል ጠይቀ ነበር ይለዋል። ይህኔ ወደ ቀልቡ በመመለስ ለእርሷ ብሎ ምንም ማድረግ ከቻለ 1 ሄክታር መሬት እንደሚሰጠው ነግሮ እርሱ የሚያበቅለውን ያክል እህል ገበሬ ሆኖ ማብቀል እንዳለበት ይነግረዋል። በተጨማሪም ላም ማጠብና እበቷን ማጽዳት በአጠቃላይ እንደ ገበሬ መስራት እንዳለበት ይነግረዋል። ራምም በረኩቪር ሐሳብ እንደሚስማማ ሲናገር ሶናና ማስተር ጂ ይደነግጣሉ። ራም ግን እኔ እህትህን ካንተ በላይ እንደምወዳት ካንተ በላይ እህል አብቅያ አሳይካለሁ ይለዋል። አፍዘልም ማደሪያው የከብቶች በረት እንደሆነ ነግሮ በረት ውስጥ ያሳድረዋል። በጠዋትም መጥቶ ውሃ ደፍቶበት ይቀሰቅሰዋል። እስካሁን የተኛው ሽቶ አላስተኛ ብሎት አምሽቶ ስለተኛ እንደሆነ ነግሮት ካፕቹኖ እንዲሰጠው ሲጠይቀውም እበት ውስጥ ጭንቅላቱን ይዞ ይከተውና በረቱን እንዲያጸዳ ያዘዋል። የመጀመሪያው ቀን ስለነበር በከብቶቹ እየተረገጠና ሽታውን እየቻለ የአፍዘልንም ተንኮል እየታገሰ ለፍቅሩ ሲል ቀኑን ሙሉ ሲለፋ ውሎ ማታ ላይ በርበሬ በዛበት ሩዝ ይሰጠዋል። ራም ርቦት ስለነበር እየተስገበገበ አንዴ ሲጎርስ ያቃጥለውና ውሃ ሲጠይቀው አፍዘል ግን እያሾፈበት ውሃውን መሬት ላይ እየደፋ ይዝናናበት ይጀምራል። ውሃውን አፍስሶ ጨርሶ ኩባያውን ሲጥለው ራም አንስቶ የተረፈ ውሃ ካለ ሊያንጠፈጥፍ ወደ አፉ ሲያስጠጋ ሶናን ያያትና ምንም እንዳልተፈጠረና ደስተኛ እንደሆነ በማስመሰል ፈገግ ብሎ መብላት ይጀምራል። ከሶናም እይታ በመራቅ በበረት ውስጥ ውሃ ፈልጎ በመጠጣት አፉን በሳር ጠርጎ ጸጉሩን እየነጨ ሲያለቅስ ሶና ከኋላው መታ ጀርባውን ትነካውና ከንፈሩን ስማ ህመምህ ህመሜ ነው በሚመስል መልኩ አይታው ነገም ይሄ ምግብ እንዲሰጠው እየተመኘ ጥላው ትሄዳለች። በንጋታውም በተለየ ኢነርጂ ከእንቅልፉ በመነሳት አፍዘል በጠዋቱ ባቡር ልትሄድ ነው ሲለው እንኳን በጠዋቱ በከሰዓቱም አልሄድም ብሎ አሾፈበት። ማታ የሳመችው ጉልበት ሰጥቶታል መሰል በአንድ ጀንበር ጀግና ገበሬ ወጥቶታል። ሁሉንም በደስታና በስኬት እየተወጣ አባቱ ከእናቱ ወንድምና ጓደኛው ጋር ይመጣሉ። የረኩቪር መኖሪያ ጠይቀው እንዳገኙትም አንቺ ነሽ ልጄን ያሸፈትሽ ብሎ ሲጮህባት ረኩቪር ይመጣና ልጁን መውሰድ የሚፈልግ ከሆነ መውሰድ እንደሚችል ነግሮ ከዚህ በኋላ ግን በክብሩ እንደማይደራደር ነግሮ ያስጠነቅቀዋል። ለፖሊስ ገንዘብ ሰጥተውም እንደሚያሳስሩት ሲዝቱ ገጀራውን ሲያነሳ የራም አባት ግደለኝ ሲሉት ራም መጥቶ ያስቆማቸዋል። ለብቻቸው ሲከራከሩም ቆይተው ራም የልቡን እውነት ነግሮ ያሳምነዋል። ካፒቴን ጂም ራም ብቻ ሳይሆን ሶናም ለፍቅራቸው እየተሰቃየች እንደሆነ ሲነግሩት ወደ ቤተ መቅደስ ሄዶ ይገናኛታል። ባየውም ነገር እንደተደነቀ ነግሮ ፈጣሪ ባርክሽ ብሎ ይመለሳል። የሪያ አባትና ጓደኛ ግን በራም አባት እየተበሳጩ እናቱ ግን ይህንን እንደምትቃወም በመናገርና የእርሻውን ውጤት ውድድር ለማደናቀፍ ያሴራሉ። ራም እጁ እስኪላጥ የሶናም ፍቅር ብርታት አድርጎ መልፋቱን እንደቀጠለ ነው። ውሃም ጠልፎ ለእርሻው ሊጠቀም ሲል አፍዘል ይገድብበታል። ሶናም ጸሎት በማድረግ የፍቅር አምላክ እንዲያዘንብላቸው ጠይቃ ዝናብ ይዘንብና መሬቱ ይረሰርሳል። ነገር ግን የሁሉም ቡቃያ ሲያበቅል የራም ግን ምንም አላበቀለም ነበር። በዚህን ጊዜ ራም እጅግ አዝኖ እዛው እርሻው መሬት ላይ ይተኛና ያነጋዋል። በነጋታውም ሶና ቀስቅሳ እርሻውን ታሳየውና እየበቀለ እንደሆነ አይቶ ይደሰታል። ዶሊና አባቷም ወደ ገጠሩ ሲመጡ ሶናና ራምን ያዩአቸውና እጅግ በመናደድ ለእናቱ ደውለው ያዩትን ሲነግሯት መቼም ራም ሶናን እንደማያገባትና እሷም ቃሏን አክብራ ከዶሊ ጋር እንደምትድረው ነግራው ሁለቱን ለማለያየት የፈለገውን እንዲያደርግ ነግራው ስልኩን ትዘጋዋለች። በመሸም ጊዜ ረኩቪር
ኃይለኛ ነፋስ መጥቶ መስኮቱን ሲከፍት ሲዘጋው ከእንቅልፍ ይቀሰቅሰውና መስኮቱን ሊዘጋ ሲል በእርሻው መሃል አንድ ሰው ያይና ወዳየው ሰውዬ ይሄዳል። ማን እንደሆነ ሲጠይቀው ራም እርሱ እንደሆነና ሊዘንብ እንደሆነ ነግሮት እርሻው እንዳይበላሽ የውሃ ማለፊያ ትቦ እየቆፈረ እንደሆነ ይነግረዋል። ረጉቪር ግን እድሜ ልኩን ገበሬ እንደሆነና ከልምዱ በመነሳት እንደማይዘንብ ነግሮት እንዲያቆም ሲናገረው ወዲያው መዝነብ ይጀምራል። አፍዘልንም ጠርቶ ለራሱ እርሻ ውሃ መውረጃ ትቦ ሊቆፍር ሲልም ራም ቀድሞ ለእርሱ እርሻ እንደቆፈረለን ነግሮት ልቡን መግዛት ይጀምራል። እንዳይበሰብስም እንዲገባ ይነግረዋል። በንጋታውም ማስተር ጂ ወደ እነ ረጉቪር በመምጣት ሶና ፈተናውን በአንደኝነት እንዳለፈች በመንገር ያስደስተዋል። ይህንንም ደስታዋን ምክንያት በማድረግ ትንሽዬ ግብዣ እንዲዘጋጅላት አድርጋ ራም እንደ ገጠሩ አንድ ነዋሪ እንዲጠራ ታደርጋለች። በሌላ በኩል ደግሞ አበዳሪው ልጅ የሶናን ፎቶ እያቃጠለና እየጮኸ የበቀል አይኑን ማሳየት ይጀምራል። የዶሊም አባት ቅጥረኞችን ልኮ እርሻውን እንዲያበላሹት በማዘዝ በምሽት ኬሚካል በመጨመር እርሻውን መላጣ ሊያደርጉ ሲዘናጉ፣ በሌላ በኩል ደግሞ በዚህ ሰዓት የሶና አፍቃሪም እርሻውን ሊያበላሽ ሲመጣ ኃይለኛ ንፋስ ይነፍስና የቤተ መቅደስ ደውል በከፍተኛ ሁኔታ ሲጮህ ራም ከእንቅልፉ ባኖ ይነሳል። አንዲት ፍየልም የታሰረችበትን ገመድ በጥሳ በፍጥነት በመሮጥ የአበዳሪውን ልጅ በመምታት የያዘው ፋኖስ ልብሱን እንዲያቃጥለው ታደርጋለች። እርሱም በድንጋጤ ሲደናበር እሳቱ ያቃጥለውና ፎጣውን ሲወረውረው የዶሊ አባት የቀጠራቸው አለቃ ላይ ያርፋል። እርሱም ሲደናበርና ሲሮጥ በረቱን በሙሉ በእሳት ያያይዘዋል። ሁሉም ተነስተው ለማጥፋት እየሞከሩ ከብቶቹን እየፈቱ እያስወጡና እሳቱ ላይ ውሃ እየደፉበት ሳለ ራም አንድ ነገር ትዝ ብሎት ተመልሶ ወደ እሳቱ በድፍረት ይገባል። ሶናም ራምን አይታ ስሙን እየጠራች ወደ እሳቱ ልትገባ ስትል ረጉቪር ይዛትና ያስቆማታል። ራም ነበልባሉን እየዘለለ አልፎ ትንሽዬ ሳጥን ይዞ ይወጣና አቅፎ በፊታቸው ሲቆም ረጉ ጀርባው ላይ ያለውን እሳት አጥፍቶለት እብድነ እንዴ እያለ በንዴት ጮሆበት ሳጥኑን ያስጥለዋል። ሳጥኑ መሬት ላይ አርፎ ሲከፈትም የሶና የፈረስ አሻንጉሊት መሆኑን ሁሉም ያያሉ። ይሄኔ የፍቅሩን ኃያልነትና እውነተኝነት ሁሉም ይመለከታሉ። በንጋታውም ራምና ሶና ቁጭ ብለው እያወሩ ወንድሟ ቢሸነፍም ከዚህ ገጠር እንዳያባረው እንድትለምንለት ይጠይቃታል። ሰራተኛም ሆኖ መኖር እንደሚችልና ከእሷ ከእንስሳቶቹ ከወንድሟ ቁጣ ተለይቶ መኖር እንደማይችል ሲነግራት ረጉ ይሰማና ይሄዳል። ምሽት ላይም እነዚያ ተንኮለኛ ቅጥረኞች የራምን የምርት ውጤት ለመቀነስ የራም ነው ብለው ካሰቡት ክምር ላይ እያነሱ ሌላኛው ላይ መጨመር ይጀምራሉ። በነጋታውም የውድድራቸው የመጨረሻ ቀን ደርሶ ሁሉም የገጠር ሰዎች ተሰብስበው ከክምሩ ፍሬ እየለዩ ሶና ቤተ መቅደስ በመሄድ ራም እንዲያሸንፍ ጸሎት ማድረግ ትጀምራለች። እነ ራምም አንድ ሁለት እያሉ ምርቱን እየቆጠሩ ረጉቪር ቤተ መቅደስ ሄዶ ጸሎት ሲያደርግ ማስተር ጂ ራምን ለማሸነፍ ጸሎት እያደረግክ ነው ብለው ለመቀለድ ይሞክራሉ። ቄሱም በራም ስም ያደረግከው ጸሎት ተጠናቋል ብለው ኮኮናት ሲሰጡት እጅግ ይደነቃል። ያንተን ልብ አሸንፏል። የእህሉን ውርርድ ቢሸነፍ ሶናን አትድርለትም ብሎ ሲጠይቀው ረጉቪርም በጠዋት ተነስቶ የራምን እህል ሲያየው ያነሰ እንደመሰለውና ከራሱ እንደጨመረለት በዚህም ምክንያት እንደማይሸነፍ ይነግረዋል። የተቀበለውንም ኮኮናት ሲሰብረው ውስጡ የበሰበሰ ይሆናል። ፊቱም ወዲያው ይቀየራል። ራምም ወደ ሶና አሸነፍን እያለ እየጮኸ ሲሮጥ አበዳሪውና የዶሊ አባት ተባብረው ራምንና አፍዘልን መጥተው ሶናን ይጠልፏታል። በግድም ከአበዳሪው ልጅ ጋር ሊድሯት ሲሞክሩ ረጉቪርና ራም ደርሰው ሁሉንም አንድ በአንድ ይቀጠቀጧቸዋል። የአበዳሪው ልጅ ግን በግድ የጋብቻውን ሐብል ሊያደርግላት ሲታገል ራም አንገቱን በገጀራ ብሎት ለእርሷ ሲል ነፍሰ ገዳይ ይሆናል። የእህቱን ለቅሶና ፍርሃት የራምን ደግሞ እውነተኛ ፍቅር ያየው ረጉቪር ገጀራውን ይቀበለውና የራምን ወንጀል በሙሉ እርሱ ተቀብሎ ይታሰርለታል። ፊልሙም ወደ እስር ቤት በመመለስ የእስር ቤት ጠባቂው እህት እንዳንተ አይነት ወንድም ስላላት እድለኛ ነች ብሎ ሲሄድ ያስመለክተናል። የማይነጋ ሌሊት የለምና ጎህ እንደቀደደ ረጉቪር ከእስር ቤት ተፈቶ ቤተሰቦቹን ያገኛቸዋል። ማስተር ጂም አንተ ጥሩ እህት አግኝተሃል፣ ጥሩ ቀን እየጠበቁ እስካሁን አልተጋቡም፣ አንተ ከምትፈታበት ቀን የበለጠ ጥሩ ቀን አያገኙምና ይለዋል። ተቃቅፎም እየተለቃቀሱ የራም ቤተሰቦች ይመጣሉ። እናትየው ይቅርታ ጠይቃቸው የራምና የሶናን ጋብቻ እየተመለከትን ፊልሙ ያበቃል።
የዛሬው የፊልም ታሪካችን በዚህ ተጠናቀቀ። ቪዲዮ ከተመቻችሁ ላይክ በማድረግ አበረታቱን። ለቀጣይ በምን አይነት ፊልም እንምጣ? ሐሳባችሁን ኮሜንት ላይ አስቀምጡልን። ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑን። በሌላ ምርጥ ፊልም እስክንገናኝ ደህና ቆዩ።